ሌሊዬ ባቡር አልጨከነባትም፣ ለቀቃት። ከታገተችበት እናቷን ደግሞ የፍርድ ቤት ቀጠሮ እንግዲህ ሄዳ አሸንፋለች ማለት ነው። ንብረቷን የአባትና የእናቷን ወደ ራሷ አስመልሳለች። በጣም ደስ ብሏታል። እናቷም ደግሞ ያክስቷም ደግሞ በድንጋጤ ወርቃ እንግዲህ መጨረሻዋ እንደዚህ ሆኗል። እናም እንግዲህ ባቡሬ እንግዲህ አልጨከነባትም። ነገር ግን የሱ መጨከና መጨከን ሳይሆን መልካም ጓደኛ ተጎናችን ካሉ የችግራችን ቀን ይረባረቡልናል። እነ ዴፍና እንዲሁም አደይ ቅምጥል ሆነው ዳይመንድም ሆነው እሷን ፍለጋ እንግዲህ ሁላቸውም እየተሯሯጡ ነበርና ዳይመንድ በመከታተልና ዴቭ ሆነው ሲከታተሉት ጠርጥሮ ሄዶ ወደ ሌላ ቦታ ሊያስተላልፋን ነበር ካገተበት ቦታ። ነገር ግን በጣም እንግዲህ ስትለምነው እኔ ብለቅሽ በምላሽ ምን ታደርግልኛለሽ ሲላት እኔ የምፈልገውን ነገር አደርግልሃለሁኝ ህይወቴ አይበላሽ እንደቀቀኝ ስትለው እንደገና ወደ ቤትሽ ሂጂ በቃ ብሎ ለቀቃት ማለት ነው። በጣም ደስ ይላል እንግዲህ ሌሊዬ የፍርድ ቤት ቀጠሮዋን ውላ አክስቷን ማሸነፏ ንብረቷን ማስመልሳለች። እንዲሁም እንግዲህ አደይን በጣም የፍቅር መቀስ በዝተውባታል። ቲናም አሁንም እየተመላለሰ ነው ዴቭን እንግዲህ ለማገኘት ማለት ነው። ቤዛ ደግሞ ፍቅርና ቲናን ለማጣላት እናንተ ሁለታችሁ ከምትጣሉ አደይን አስወግዳችሁ ሁለታችሁ አደይ ዴቭን ፈላጊ ከሆናችሁ አደይን አስወግዱ አጣሉና ብላቸው ቲናና ፍቅር ደግሞ አደይን እንግዲህ ከዴቭ ለመለየት ትግል ጀምረዋል። በጣም ያሳዝናል። ቲናና ፍቅር እንግዲህ በአንድ ሆነው አደይን አስወግደው እነሱ ደግሞ ሊቧቀሱ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በየላችሁበት ሰላማችሁ ይብዛ። ለቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንግዲህ ሌሊዬ እንዳየነው ታግታ ነበር። አክስቷ አሳግታት ነበር ማለት ነው። የፍርድ ቤት ቀጠሮ እንዲያልፍላት እና አክስቷ ልታሸንፍ አሳግታት ነበር ማለት ነው። በሀዘን ላይ ሀዘን ነበር የጨመረችባት። እንግዲህ ኤላ ትቷት ሄዶ በጣም አዝና ነበር ሌሊ። ከዛ ደግሞ አክስቷ ደግሞ አሳግታት ነበር። እንግዲህ ያሳገተቻት በባቡር ነበር። ባቡሬ ደግሞ በጣም ጨክሞባት ነበር። ነገር ግን ጓደኞቿ እንደምንም ብለው ተሯሩጠው እንግዲህ እንድትለቀቅ አድርገዋል ማለት ነው። የሰው መውደድ ይስጠን የሚባለው እንደዚህ ነው። ለልዬ ሁሉም ነበር የተጨነቀላት ማለት ነው፣ ጓደኞቿ ሁሉ እና ሁሉም እሷን በመፈለግ እንግዲህ ስራቸውን ትተው እና ዴቭ እና አሹ ሁሉም ዳይመንድ ቅምጥል ሁሉም ነበሩ እና የተጨነቁት እና አደይ እና አሹ ራሱ ከነ ፍቅርና ጋር ከስራቸው እስከሚጣሉ ድረስ ስራቸውን ጥላቸው የተዳቸውን እስከሚባሉ ድረስ የተጨነቁት እና የፈለጓት ማለት ነው። ባቡሬም እንግዲህ ብዙ ህይወት ውጣ ውረድ ስለገጠመው በጣም አሳዝነው እና በጣም ጠንካራ ሴት ነሽ እያላት ነበር ሌሊም ማለት ነው። እና አንዳንድ ጊዜ ሰዎች የሚረዱን የኛ ያለፍንበትን መከራና ህይወት እነሱም ሲያልፉት ይረዱናል ማለት ነው። ነገር ግን እኛ ያሳለፍነው መከራ ሌላ ሰው ካላለፈው አይረዳንም እና በጣም ጠንካራ እንደሆነች የሁሉ መከራ እያለፈብሽ ጠንካራ ነሽ እያለ እያበረታን ነበር ባቡሬ ማለት ነው። በስተመጨረሻ ዳይመንድና ዴቭ ሆነው ሲከታተሉት ሲያይ ሄዶ እንደገና ታገተበት ቦታ እኔ እንውጣ ከዚህ እየተከታተሉኝ ነው ሰዎች ሊመጡ ነው የሚያስፈቱሽ እያለ ይዟት ወጥቶ ከዚያ በኋላ መንገድ ላይ እንግዲህ እኔ ጋር ትቀመጫለሽ ያክስትሽ ተለቀኩሽ ታስገድለኛለች የፍርድ ቤት ቀጠሮ እስከሚያልፍ እኔ ጋር ትቀመጫለሽ ከዛ አለቅሻለሁ ነበር ያላት እና እባክህንስ ህይወቴ ተመሰቃቀለ ብዙ በደል ደርሶብኛል እና ቀጠሮ ለቀቀኝ ብላ ስትለምነው ከዚያም በኋላ የምፈልገውን ነገር አድርግልሃለሁኝ ስትለው እንደገና ላቀቃት ማለት ነው። እንግዲህ አንተ እጁ ከዚያም እሱ እንግዲህ ጥቃት እንዳይደርስበት ራሱ አንተን የቤት መቆየት ትቆያለህ እኔ ቤት ብላ እሷን ሄጂ ስላት እሷ ራሱ መልስ ብላ አንተንማ ጥያት ሄድም ለእኔ መስዋዕት ክፍለ እኔ ጋር ትሄዳለህ ብላ ነበር። እና የዋህ ሰዎች አንዳንድ ጊዜ በሰውም ይጨነቃሉ፣ የራሳቸው ብቻ ደስታቸውን አይካፍሉና ባቡርም ወደ ቤት ይዘው መጣ። እንግዲህ ከዚያ በኋላ ዳይመንድና ዴቭም ሲያገኙት ባቡሬን በጣም ነበር ያስፈራሩት።
ደግነቱ እሷ መታ ፒስ እንደሆኑና እሱ መጽዋት እንደከፈላት እሱ ባይለቃት አክስቷ እንደማታሸንፍ ነበር የነገረቻት። ደስ የሚል ነው። ባቡሬ እየተባበራት ነው ማለት ነው። በጣም ደስ ይላል። ሌሊዬ በሁለተኛ ሀዘን ባለማዘኗ ብዙ ጊዜ ለፍጣበታለች። ይሄን ነገር ተሳክቶላታል። ቤዛም እንግዲህ መጀመሪያ ሸጣ ከሱ ጋር ተባብላ ገንዘብ ለመብላት ስትባል መጨረሻውን ደግሞ ተናገረች። መነቀመጠል እንግዲህ በጥፊ እያለች አስናገረቻት። ባቡር እንደያዛት ነበር የተናገረችው። የቤዛ ክፋት መቼም ወይኔ ቅልጥፍናዋ ደግሞ ማነው ሩጫዋ። እንግዲህ ፍቅርና ቲና ደግሞ ዳይመንድን ብር ሰጥተው ነበር። በቀደም ዴቭን አገናኘ ብለው ብሬን ዝም ብዬ ነው እንደከፈልኩ የት ነው ዴቭ እያለ ያስጨነቀችው ነበርና እቤት እንግዲህ ዴቭ በተኛበት መታ ለምን ትጣላላችሁ እናንተ ሁለታችሁ?